በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ወልድ አረፈ። የዚህ የቅዱስ አባቱ ስም አብርሃም የእናቱ ስም ሐሬክ ነው። እነርሱም ከሮሜ ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸው ከሃዲው ንጉሥ መክሲሚያኖስ በክርስቲያኖች ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅም ባጡ ጊዜ የተባረከ ልጅ ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። እግዚአብሔር መልአክ በሕልም ተገለጠላቸውና ፍሬ የተመላበት የዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ እግዚአብሔር አገልጋይ በጽዮን አድሮ የሚኖር ያዕቆብ ፈጣሪ የከበረ ነው የሚል ጽሑፍ ነበረበት። በተወለደ ጊዜ ክርስትና ሳያስነሳው ዓመት ሙሉ አኖሩት። እመቤታችን ማርያም ለሮሜ ሊቀ ጳጳስ ለባትርስሪዮስ ተገልጣ ወደ አብርሃም ቤት ሂደህ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሄዶ የክርስትና ጥምቀትን አጠመቀውና ስሙን ቡላ ብሎ ሰየመው። እናት አባቱ ሳይነግሩት ቡላ ስለሰየሙ አደነቁ፣ እጹብ እጹብ አሉ። ከዚያ በኋላ ሊቀ ጳጳሱ በጸለየ ጊዜ ቁርባን ኅብስት ወይን የተመላ ጽዋ ከሰማይ ወረደና እሱም ቀድሶ ሥጋውና ደሙ ከሕፃኑ ጋር አቀበላቸው። በዚያን ጊዜ ሕፃኑ የ1 ዓመት ልጅ ሲሆን በባሕርይና በሕይወት በመለኮት ከወልድ መንፈስ ቅዱስ ጋር አንድ የሆነ ከአብ በግብር በአካል በስም ልዩ በባሕርይ በሕልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባሕርይ በሕልውና በመለኮት በአብ ከወልድ ጋር አንድ ሆነ። መንፈስ ቅዱስን በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመን በኋላ አባት እናቱ ኅዳር 7 ቀን ሙተው ሕፃኑ ብቻውን ቀረ። ሕፃኑም 10 ዓመት በሆነው ጊዜ ጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላን በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመ። መኮንኑ በአካል ታናሽነቱን አይቶ እጅግ አደነቀ። በዚያም ጊዜ በችንካር እንዲቸነክሩት፣ ሥጋውንም እንዲሰነጥቁ፣ ቆዳውንም ከአጥንቱ ውስጥ እንዲገፈፍ፣ እጆቹና እግሮቹ መጋዝ እንዲሰነቁ፣ ጀርባውም ሊገርፉ በሾተልና በጦር መካከል አድርገውም ከመንኮራኩር ውስጥ እንዲጨምሩ ዳግመኛ በመንገድ ላይ እንዲቆጥጡ ታዘዘ። የመላእክት አለቃ ቅዱስ ሚካኤል መጥቶ አዳነው። ያለ ጉዳትም ጤነኛ ያደረገው። ከዚያ በኋላ ወደ ሌላ መኮንን ሂዶ እርሱንና የረከሱ ጣዖቶቹን ረገመ። መኮንኑም ተቆጥቶ ሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤል ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳም ወስዶ የምንኩስና ልብስን ማስጀንባ በመስቀል ምልክት አለበሰው። እንዲህም አለው፣ ከቅዱሳን ከጻድቃን አንድ ትሆን ዘንድ እግዚአብሔር አዝዞሃል። ያን ጊዜ ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥም በውስጧ እየተጋደለ ኖረ። ጌታ ኢየሱስ ክርስቶስ በመከራውና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደታች ሁል ጊዜ ይወረውር ነበር። በአንዲት ቀንም ከዛፍ ላይ በወረወረ ጊዜ ሰይጣን ሊገድለው ስለተበረታታ ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አስነሳው። እንዲህም አለው፣ ከእንግዲህ ስምህ ቡላ ይሁን፣ አቢብ ይባል እንጂ ብዙዎች አባት ትሆናለህ። እርሱም የክርስቶስ ፍቅር እጅግ ጨመረ። ፊቱንም እየጸፋ ሥጋውን በየጥቂቱ እየቆረጠ ከቅድስት ድንግል ከእመቤታችን ድንግል ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ ተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛም ናላው ፈሶ እስኪ አልቅስ 12 ወር በራሱ ተጠቅሎ ኖረ። በአንዲት ቀንም የጌታ መከራውን ባሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨት ላይም ወጥቶ በላይ ወድቆ ሞተ። ቅድስት ድንግል ማርያም እመቤታችን ማርያም ከአእላፍ መላእክት ጋር መጣ። የኔን ልጄን ወላጅ ሰላምታ ይድረስ አለችው። ከበድኑም ቃል ወጥቶ የሰማይና ምድር ንግሥት እመቤቴ ሰላምታ ይገባሻል አለ። እርሷም በከበሩ እጆቹ ወዳሳ ከሞት አስነሳቸው። ዕድሜው በፈጽሞ ከዚህ ዓለም የሚወጣበት ሲደርስ ክብር ይግባውና ጌታ ኢየሱስ ክርስቶስ በእጁ ልዩ የሆኑ አክሊሎችን የሚያበሩ ልብሶችን ይዞ ተገለጠለት። ወዳጄ አቢብ ሆይ በሚያልቅ ተድላ ደስ አሰኝ ዘንድ ወደ እኔ ና። ስምህም ለሚጠራ መታሰቢያን ለሚያደርገን የኃጢአቱን አስተስርይለት ዘንድ በራሴ ማልሁል ወይም ለተራቆተ የሚያለብሰው ለተራበ የሚያጠጣውን የግል መጽሐፍ የሚጽፈውን ያጻፈውን የሚያነበውን የሚሰማውን በጸሎት የሚታመነውን ሁሉ እስከ 10 ትውልድ እምርልሃለሁ። ይህንም ብሎ ታፉን ሳም በደረቱም አድርጎ ወደ አየር አወጣው። መላእክት ምስጋና በሰማች ጊዜ ነፍሱ ከሥጋው ተለየች፣ ወደ ሰማያዊት ኢየሩሳሌም ገባች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ ከአክሚ ከሚባል ሀገር የመላእክት አምሳል የሆነ አባ ብሎ ያረፈ። የዚህ ቅዱስ የአባቱ ስም አሙኒ የእናቱ ስም ሙሲያ ነው። ሁለቱም በእግዚአብሔር ፊት ጻድቅ የሆኑ የበጉ ጻንተው የሚኖዱ ድሆችን መጻተኞችን የሚኖዱ
የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሴያም በእንጨት የያዘ ዕብራናዊ ሰው በቤቱ ውስጥ ሲተክለውና ወዲያውኑ ለምልሞ አብቦ ሲያፈራና የዕብራናዊ ሰውም ከዚያ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት፣ እርሷም ከፍሬ ወስዳ ስትበላና አፏ ውስጥ ጣፋጭ ሲሆንላት በልቧ ፍሬ የፍሬ ይሆንልኝ ይሆን ስትል ራእይን አየች። ከእንቅልፏ በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔር አብዝተውም አመሰገኑት። ትሩፋቱና ተጋድሎ በመጨመር በየሁለት ቀኑ የሚጾሙ ሆኖ ምግባቸው እንጀራ ጨው ነው። ይህ ቅዱስ ብሎ በተጸነሰ ጊዜ እናቱ በገድል ወንዶችን እስከምታሸንፍ ድረስ በየሌሊቱ 2,000 ስግደት ትሰግዳለች። ሕፃኑ እስከወለደች ድረስ 9 ወር ያህልም እንዲህ ስትጋደል ኖረች። በወለዱት ጊዜ ብለው ሰየሙት። በጎለመሰ ጊዜ ምንኩስና ልብስ ሊለብስ ወደደ። ምክንያትም እንዲያገኝ እንዲህ ኖረ። አብዩ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው። ከላይ ላይ ግብጽ በሚገኝ ገዳም በአንዱ ገዳም ውስጥ መነኮሰ። በገድልም በትምህርት በታላቅ ተጋድሎ ተጋደለ። ጥቂት ወራት በኋላ በጥቅምት ወር 25 ቀን አባቢ ባረፈ። ያን ጊዜ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምር ሆነ። ቅዱስ አቢብ ባረፈ ጊዜ መታሰቢያ ሲያደርጉ ይህ ቅዱስ አባ ብሎ ወንድሞቼ ወይ በአባ አቢብ ስም ዛሬ ጸሎት የሚጸልዩ ኃጢአቱ እግዚአብሔር ያስተሰርይለታል። በረፍት መታሰቢያ ቀን አባቢ ፈጣሪ ሁሉ ኃጢአቱን ሁሉ ተውልኝ ብሎ አንዲት ጸሎት የሚጸልየውን ሁሉን ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቷታልና አላቸው። በዚያች ሰዓትም ከመነኮሳት አንዱ አረፈ። እርሱም ሊገንዙት በዚያ ቆመው ሳሉ አባ ብሎ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያን ጊዜ የሞተ ተነስቶ ይናገር ዘንድ ጀመረ። አባ ብሎ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶናልና አላቸው። ይህንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ። ምስጉን እግዚአብሔርን ማመሰግኑ። አባ ብሎም ብዙ ዘመናት ኖረ። ልጆቹ መነኮሳት በብዙ ገዳማት ተሰሩ። የኖረበት ዘመኑ በታላቅ አባ መቃርስ ዘመን ነው። አባ ብሎም የትሩፋቱ ዜና በአባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱ እያጽናና እያረጋገ መንፈሳዊ ልጆች እግዚአብሔር የሚወደው መስራት ያጸናቸው ዘንድ መልእክትም ጻፈለት። ይህንም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ ብሎም በላይ ግብጽ ሳለ በመንፈስ ቅዱስ አውቆ በዙሪያ ያሉት መነኮሳት እንዲህ አላቸው፣ እነሆ መጽናናት የተመላሽ መልእክትን አባ መቃርስ ጻፈ። ከዚያ በኋላ አባ መቃርስ ዘንድ የተላኩ መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። መልእክቱን በመነኮሳቱ ሁሉ ፊት አነበቡ። ታላቅ ደስታም ደስ አላቸው። ይህም አባ ብሎ ወደ አባ አሞኒዮስ የሄደ ከእርሱ ዘንድ የምትኖረውን ስሟን የውሃይት የተባለች የተቀደሰች ሴት ያየ ነው። ክብር ይግባውና ጌታ ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በ5ኛው ቀን አረፈ። እኛ ግን የአባ ብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛን በቅዱሳን አባቶች ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ አቅፋሃስ ከሚባል ሀገር የሰማዕት ለሆነ ለቅዱስ ዩልዮስ ቤተ ክርስቲያን የከበረችበት ነው። ቅዱስ ዩልዮስ በሀገረ ጽዋ በሰማዕትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቁ ሰው ቆስጢንጦስ ሳይጠቀም ነገሰላቸው። በጥቂት ወራትም የክርስትና ጥምቀት ተጠመቀ። ቤተክርስቲያን ስልጣን ከፍ አለ። ከሃዲ ነገስታት ሊገሏቸው ንጹሐን ሰማዕታት በስማቸው ቤተክርስቲያን ታነጹ። ስለ ቅዱሳን ሰማዕታት ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ ሀገራቸው እንዲያደርሷቸው አገልጋዮች ጋር ገድላቸው እንዲጽፉ እግዚአብሔር እንዲያቆመውና እንዲጠብቀው ከዚህ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ኡልዮስ ዜና ንጉሱ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድሎ ንጉስ ቆስጠንጢኖስ ቅዱስ ኡልዮስን አመሰግነው። ስለዚህ ለቅዱስ ኡልዮስ የማርያም ቤተክርስቲያን በግብጽ ሀገር ሰርተው ስጋውን በውስጧ ያኖሩ ዘንድ ንጉስ ወደ ግብጽ ሀገር ብዙ ገንዘብ ላከ። በዚያን ጊዜ ንጉሱ እንዳዘዘ አነጹለት። የቅዱስ ኡልዮስም ስጋ አፍልሰው በውስጡ አኖሩት። ሊቀ ጳጳስ አባ እለእስክንድሮስም ከኤጲስቆጶሳት ጋር አከበራት። እንደ ዛሬቱም ቀን ባላረጋ ከበረባት። ከስጋውም ታላቅ ድንቁ የሆኑ ድንቆች ታምራቱ ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዳይቱን አነስተኛ ባንደ ተቀበል። ለሁልጊዜ የሚያገለግሉ ላይ መለት ያሳስቦ ችግር የማቅረብ ምስጋና ተቀበል።
እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃልን በአሁን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።